ሰላም እንዴት ናችሁ? ውድ ተማሪዎች በዛሬው ቪዲዮአችን ከ11ኛ ክፍል ስለ ኢኩሊብረም የምናይ ይሆናል። ቪዲዮውን አይታችሁ ከወደዳችሁት ከተጠቀማችሁበት ላይክ እንድታደርጉ በትህትና እጠይቃለሁ። በዚህ ቪዲዮ የምናያቸው ኮንሰፕቶች ዋት ኢዝ ኢኩሊብረም የሚለውን ኮንሰፕቱን ለማየት እንሞክራለን። ታይፕስ ኦፍ ኢኩሊብረም፣ ኮንዲሽንስ ፎር ኢኩሊብረም፣ ኢኩሊብረም እንዲከሰት ግዴታ መሟላት ያለባቸውን ነገሮች እናያለን እና መጨረሻም ላይ ደግሞ ሶልቭድ ፕሮብሌምስ የተለያዩ ጥያቄዎችን እንሰራለን ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ በትህትና ጠይቃለሁ። ዋት ኢዝ ኢኩሊብረም? ኢን ፊዚክስ ኢኩሊብረም ሪፈርስ ቱ ዘ ስቴት ኦፍ አን ኦብጀክት ኤን ኦል ፎርስስ ኤንድ ቶርክስ አክቲንግ ኦን ኢት አር ባላንስድ ሪዛልቲንግ ኢን ኖ ቼንጅ ኢን ሞሽን ማለት ነው። በፊዚክስ ላይ ኢኩሊብረም የምንለው ነገር ምንድን ነው? የሆነ ኦብጀክት ስቴት ነው ማለት ነው። ኦብጀክቱ ያለበት ሁኔታ ማለት ነው። ኦብጀክት የምንለው የተለያዩ ነገሮች ሊሆኑ ይችላሉ። ለምሳሌ መጽሐፍ ሊሆን ይችላል፣ ቦክስ ሊሆን ይችላል። የተለያዩ ነገሮችን ኦብጀክት ብለን እንጠራቸዋለን። ያ ኦብጀክት ያለበት ሁኔታ ስቴት ኦፍ ሞሽን ኢኩሊብረም ብለን እንጠራዋለን ማለት ነው። ዌን ኦል ፎርስስ ኤንድ ቶርክስ አክቲንግ ኦን ኢት አር ባላንስድ፣ እያንዳንዱ ሁሉም ፎርሶች እና ቶርኮች አክት እያደረጉበት ያለው እዛ ኦብጀክት ላይ ባላንስድ ሲሆኑ ማለት ነው። ምን አይነት ፎርሶች ናቸው አክት የሚያደርጉት? ብዙ ጊዜ ኖርማል ፎርስ አለ፣ ዌት አለ፣ አፕላይድ ፎርስ አለ እና ደግሞ ፍሪክሽናል ፎርስ አለ ማለት ነው። እነዚህ አራቱ ፎርሶች ባላንስድ ሲሆኑ እና ቶርኩም ደግሞ ባላንስድ ሲሆን፣ ሁለቱም ባላንስድ ሲሆኑ ኢኩሊብረም ላይ ነው ብለን እንጠራዋለን ማለት ነው። ኢኩሊብረም ላይ ከሆነ አንድ ነገር በእንቅስቃሴው ላይ ምንም አይነት ለውጥ አይከሰትም ማለት ነው። በእንቅስቃሴው ላይ ቆሞ ካለ ይቆማል፣ እየተንቀሳቀሰም ከሆነ ይንቀሳቀሳል ማለት ነው። ለምሳሌ እዚህ ጋር መመልከት እንችላለን። አሁን ይሄ ኦብጀክት ኢኩሊብረም ላይ ነው ማለት ነው። የላይኛውም ኦብጀክት ይሄኛውም ኦብጀክት ኢኩሊብረም ላይ ነው፣ ምክንያቱም እየተንቀሳቀሰ አይደለም። ኖርማል ፎርሱም ዌቱም ባላንስድ ሆነዋል ማለት ነው። ባላንስድ ከሆኑ ሁሉም ፎርሶች ኢኩሊብረም ላይ ነው ብለን እንጠራዋለን ማለት ነው። እዚህ ጋም ቶርኩም ባላንስድ ሆኗል፣ እየተንቀሳቀሰም አይደለም ይሄ ኦብጀክት። ስለዚህ ይሄም ኢኩሊብረም ላይ ነው ብለን መጥራት እንችላለን ማለት ነው። ታይፕስ ኦፍ ኢኩሊብረም ዜር አር ቱ ሜን ታይፕስ ኦፍ ኢኩሊብረም። ብዙ ጊዜ ፈተናም ላይ ኮንሰፕቹዋሊ የሚወጣ አይነት ኮንሰፕት ነው ይሄ ኮንሰፕት ማለት ነው። ዘ ፈርስት ዋን ኢዝ ስታቲክ ኢኩሊብረም። የመጀመሪያው ስታቲክ ኢኩሊብረም ነው። ዘ ኦብጀክት ኢዝ አት ሬስት ኤንድ ሪሜንስ አት ሬስት። አንድ ነገር ከቆመ ስታቲክ ኢኩሊብረም ላይ ነው ብለን መጥራት እንችላለን ማለት ነው። ለምሳሌ ይሄን መጽሐፍ ብንመለከት አሁን ይሄ መጽሐፍ ጠረጴዛ ላይ የተቀመጠው መጽሐፍ ስታቲክ ኢኩሊብረም ላይ ነው ማለት ነው። ምክንያቱም እየተንቀሳቀሰ አይደለም። እንቅስቃሴ ከሌለና ኦብጀክቱም ሬስት ላይ ከሆነ ምን ብለን እንጠራዋለን? ስታቲክ ኢኩሊብረም ብለን እንጠራዋለን ማለት ነው። ሁለተኛው ደግሞ ዳይናሚክ ኢኩሊብረም ነው ማለት ነው። ዘ ኦብጀክት ኢዝ ሙቪንግ ዊዝ ኮንስታንት ቬሎሲቲ። ብዙውን ጊዜ ኢኩሊብረም ስንል የሆነ የቆመ ነገር ነው ብቻ ነው አእምሯችን ላይ የሚመጣው። ነገር ግን አንድ ነገር እየተንቀሳቀሰም ሆኖ ኢኩሊብረም ላይ ሊሆን ይችላል ማለት ነው። እየተንቀሳቀሰ ግን መሆን ያለበት በኮንስታንት ቬሎሲቲ ነው። ስፒድ አላልኩም፣ ቬሎሲቲ ነው ያልኩት። ኮንስታንት ቬሎሲቲ ላይ ከሆነ አንድ ኦብጀክት በዛ በኮንስታንት ቬሎሲቲ እየተንቀሳቀሰ ከሆነ ዳይናሚክ ኢኩሊብረም ላይ ነው ብለን መጥራት እንችላለን። ለምሳሌ ይህን መኪና ብንመለከት ኮንስታንት በሆነ ቬሎሲቲ እየተንቀሳቀሰ ነው። ዌቱም፣ ኖርማል ፎርሱም፣ ፍሪክሽናል ፎርሱም፣ አፕላይድ ፎርሱም አራቱም ፎርሶች ባላንስድ ሆነዋል ማለት ነው። ስለዚህ ይሄ መኪና እየተንቀሳቀሰም ቢሆን ኢኩሊብረም ላይ ነው ማለት ነው። ኢኩሊብረም ላይ ነው ማለት ነው። ኮንዲሽንስ ፎር ኢኩሊብረም። ኢኩሊብረም እንዲከሰት ግዴታ መሟላት ያለባቸው ነገሮች ምንድን ናቸው? አንድን ነገር ኢኩሊብረም ላይ ነው ብለን ለመናገር ግዴታ ያ ነገር ማሟላት ያለበት ምንድን ነው የሚለውን ለማየት ሞክር። የመጀመሪያው ፈርስት ኮንዲሽን ማሟላት ያለበት ዘ ቬክተር ሰም ኦፍ ኦል ፎርስስ አክቲንግ ኦን ዘ ኦብጀክት ኢዝ ዜሮ።
ሁሉም ፎርሶች እዛ ኦብጀክት ላይ አክት እያደረጉ ያሉ ፎርሶች ሁሉ ስንደምራቸው ኔት ፎርሳቸው ዜሮ መምጣት አለበት ማለት ነው። ወይም ደግሞ ፎርሶቹ ባላንስድ መሆን አለባቸው ማለት ነው። ልክ እንደ ኖርማል ፎርስ እና እንደ አፕላይድ ፎርሱ እንደ ፍሪክሽናል ፎርሱ እና እንደ አፕላይድ ፎርሱ እና እንደ ፍሪክሽናል ፎርሱ እንደ ኖርማል ፎርሱ እና እንደ ዌቱ ማለት ነው። ሁሉም ፎርሶች ባላንስድ በዋይ አቅጣጫም በኤክስ አቅጣጫም ዜድ አቅጣጫ ካለንም በዜድ አቅጣጫም ሁሉም ፎርሶች ባላንስድ ከሆኑ የመጀመሪያውን ኮንዲሽን አሟላ ብለን እንጠራዋለን ማለት ነው። ነገር ግን ይህን ኮንዲሽን ማሟላቱ ብቻ በቂ አይደለም። ኢኪሊብረም ላይ ለመሆን በቂ አይደለም። ሌላም ማሟላት ያለበት ነገር አለ ማለት ነው። ለምሳሌ ይህን ኦብጀክት ብንመለከት ኖርማል ፎርሱም ዌቱም ፍሪክሽናል ፎርሱ እና አፕላይድ ፎርሱ አራቱም ባላንስድ ሆነዋል። ስለዚህ የኦብጀክት ኮሞን ያለው ኦብጀክት ነው። ስለዚህ ኢኪሊብረም ላይ ነው ብለን መጥራት እንችላለን ማለት ነው። ሁለተኛ ማሟላት ያለበት ሮቴሽናል ኢኪሊብረም ማለት ነው። ሁለተኛ ግዴታ መሟላት አለበት ዘ ሰም ኦፍ ኦል ቶርክስ ሞመንትስ አባውት ኤኒ አክሲስ ኢዝ ዜሮ። ቶርኩ እሽክርክሮች መኖር የለበትም ማለት ነው በተዘዋዋሪ አማርኛ። ምክንያቱም ሮቴሽን ካለ ያን ነገር ኢኪሊብረም ላይ ነው ብለን መናገር አንችልም ማለት ነው። ግዴታ ሁለቱም ነገሮች መሟላት አለባቸው። ፈርስት ኮንዲሽኑ መሟላት አለበት። ሰከንድ ኮንዲሽኑ ሁለቱም ካልተሟሉ ከሁለት አንዱ ካልተሟላ ኢኪሊብረም ላይ አይደለም ማለት ነው። ያ ኦብጀክት ኢኪሊብረም ላይ አይደለም። ማቴማቲካሊ ኦል ቶርክስ ዘ ሰም ኦፍ ኦል ቶርክስ ኢዝ ኢኳልስ ቱ ዜሮ ወይም ደግሞ ቶርክ ኔት ዜሮ ማለት ነው። ቶርክ እንደምናውቀው አር ክሮስ ኤፍ ነው ፎርሙላው፣ አር ኤፍ ሳይን ቴታ ማለት ነው። አር ምንድን ነው? ከአክሲሱ እስከ ጫፍ ድረስ ያለው ዲስታንስ ነው። ከሚሽከረከርበት አክሲስ እስከ ጫፍ ድረስ ያለው ዲስታንስ ነው። ኤፍ ደግሞ ፎርስ ነው፣ አፕላይድ የሚደረገው ፎርስ። ቴታ ደግሞ በአር እና በኤፍ መካከል ያለው አንግል ነው ማለት ነው። ለምሳሌ ይህን ስዕል ብንመለከት ይህን እዚህ ኢሜጅ ላይ ይሄ ኢኪሊብረም ላይ ነው። ምክንያቱም ክሎክዋይዝ እና አንቲ ክሎክዋይዝ ቶርኩ ሁለቱም ባላንስድ ሆነዋል ማለት ነው። ስለዚህ ይሄ ኦብጀክት ኢኪሊብረም ላይ ነው ብለን መጥራት እንችላለን ማለት ነው። እንግዲህ ኮንሰፕቱን እንዳያችሁት በጣም ቀላል ነው። ነገር ግን ጥያቄዎችን መስራት እንደዚህ ቀላል አይደለም ማለት ነው። በጣም መሰረታዊ የሆነ ኮንሰፕት ነው። ፈተናም ላይ ቢሆን ይወጣል ማለት ነው። ኮንሰፕቱን ከያዝን በኋላ ብዙ ጥያቄዎችን መስራት ግዴታ አለብን ማለት ነው። የመጀመሪያው ጥያቄ ፋይንድ ዘ ቴንሽን ፎርስ ኢን ዘ ፊገር ቢሎ። አሁን በዚህ ፊገር ላይ ቴንሽን ፎርሱን ፈልጉን የተባልነው ቲ1 እና ቲ2ን ማለት ነው። እንዴት አድርገን ነው የምንፈልገው? ቲ1 አልተሰጠንም፣ ቲ2ም አልተሰጠንም። ነገር ግን ይሄ ኦብጀክት እንዳየነው ኢኪሊብረም ላይ ነው አይደለ? እየተንቀሳቀሰ አይደለም። ስለዚህ በኤክስ አቅጣጫ ያሉትም በዋይ አቅጣጫ ያሉትም ሁሉም ፎርሶች ባላንስድ ሆነዋል ማለት ነው። ስለዚህ እንዴት አድርገን ነው የምንሰራው? ዘ ብሎክ ኢስ ኢን ኢኪሊብረም ሶ ኦል ዘ ፎርስስ አክቲንግ ኦን ዘ ብሎክ ኢስ ባላንስድ ማለት ነው። ስለዚህ እዛ ብሎክ ላይ አክት እያደረጉ ያሉ ፎርሶች ሁሉም ባላንስድ ሆነዋል ማለት ነው። ኤፍ ኔት ኢዝ ኢኳልስ ቱ ዜሮ። በኤክስም አቅጣጫ በዋይም አቅጣጫ ያሉት ፎርሶች ብንደምራቸው ዜሮ ነው የምናገኘው ማለት ነው። ስለዚህ እንዴት አድርገን በኤክስ አቅጣጫ ያለውን ፎርስ እንዴት እንፈልግ፣ በዋይ አቅጣጫ ያለውን ፎርስ እንዴት እንፈልግ? ሁለቱንም ወደ ኤክስም ወደ ዋይም አቅጣጫ እንፈልጋቸዋለን ማለት ነው። እንከፍላቸዋለን። ቲ1ን ወደ ኤክስ አቅጣጫ እንዴት ነው የምንከፍለው? በኮስ 45 ዲግሪ ማባዛት ማለት ነው። ቲ2ንም ደግሞ ወደ ኤክስ አቅጣጫ ለመክፈል በኮስ 30 ዲግሪ እናባዘዋለን ማለት ነው። ወደ ዋይ አቅጣጫ ለመክፈል ደግሞ ቲ1ን በሳይን 45 ዲግሪ እናባዘዋለን፣ ቲ2ን ደግሞ በሳይን 30 ዲግሪ እናባዘዋለን ማለት ነው። ልክ እዚህ ጋር እንደምንመለከተው ማለት ነው። ልክ አሁን እዚህ ጋር እንደምንመለከተው ቲ1ን ወደ ኤክስም ወደ ዋይም አቅጣጫ እንከፍለዋለን፣ ቲ2ንም ወደ ኤክስም ወደ ዋይም አቅጣጫ እንከፍለዋለን። ከዛ በኋላ በኤክስ አቅጣጫ ምን እናገኛለን? ቲ1 ኮስቴታ1 ኢዝ ኢኳልስ ቱ ቲ2 ኮስቴታ2። ምክንያቱም ሁለቱም ፎርሶች በኤክስ አቅጣጫ ያሉት ፎርሶች በሙሉ ባላንስድ ናቸው ብለናል።
ወደ ግራና ወደ ቀኝ አክት የሚያደርጉት ፎርሶች እኩል ናቸው ማለት ነው። በግራ በኩል ያለውን ፎርስ በቀኝ በኩል ያለውን ፎርስ እኩል ናቸው። በዋይስ አቅጣጫ በዋይም አቅጣጫ ወደ ላይ አክት የሚያደርጉትና ወደ ታች አክት የሚያደርጉት ፎርሶች እኩል ናቸው ማለት ነው። ስለዚህ ወደ ላይ አክት የሚያደርገውን ወደ ታች አክት ከሚያደርገው ጋር እኩል ናቸው እኩል አድርገን መስራት እንችላለን ማለት ነው። አሁን በግራ በኩል ያለውን ቲ1 ኮስቴታ1 በቀኝ በኩል ካለው ጋር ቲ2 ኮስቴታ2 እኩል ናቸው ማለት ነው ሁለቱም። ቢኮዝ ይሄ ለምንድን ነው እኩል የሆኑት? ቢኮዝ ሆሪዞንታል ፎርስስ አር ባላንስድ። ሆሪዞንታል ፎርሱ ባላንስድ ስለሆነ ማለት ነው። ዜር ኢዝ ኖ ሆሪዞንታል ሞሽን የለም ማለት ነው። በዋይ አቅጣጫ ደግሞ ወደ ላይ አክት የሚያደርጉት ጋር ወደ ታች አክት ከሚያደርገው ጋር እኩል ነው ብለናል አይደለ? ወደ ላይ አክት የሚያደርገውን እንዴት አድርገን እንፈልግ ታዲያ? ምክንያቱም ሁለቱንም ወደ ላይ ስንከፍላቸው ቲ1ን በሳይን 45 አባስተን ቲ2ን ደግሞ በሳይን 30 ዲግሪ አባስተን ወደ የዋይ ኮምፖነንታቸውን ካገኘን በኋላ ሁለቱም አክት እያደረጉት ያለው ወደ ላይ ነው ማለት ነው። ስለዚህ የሁለቱ ድምር ወደ ታች አክት እያደረገ ካለው ከዌቱ ጋር ከ10 ኒውተን ጋር እኩል ነው ማለት ነው። ስለዚህ ቲ1 ሳይን 45 ዲግሪ ሲደመር ቲ2 ሳይን 30 ዲግሪ ወደ ላይ አክት የሚያደርጉት ወደ ታች አክት ከሚያደርገው ከ10 ኒውተን ጋር እኩል ናቸው ማለት ነው። ይህን እንዴት አድርገን ነው የምናስቀምጠው? እንደዚህ አድርገን ነው የምናስቀምጠው ማለት ነው። ቲ1 ሳይን ቴታ1 ሲደመር ቲ2 ሳይን ቴታ2 ኢዝ ኢኳልስ ቱ 10 ኒውተን ማለት ነው። ሶ ይህንን ስንተካ ሁለት ፎርሙላ አገኘን። ስለዚህ አሁን በቀላሉ ሁለቱን ኢኩዌሽኖች አንዱን በአንዱ ውስጥ አስገብተን መልሳችንን በቀላሉ ማግኘት እንችላለን ማለት ነው። ስለዚህ ቲ1 ኮስ 45 ዲግሪ ኢዝ ኢኳልስ ቱ ቲ2 ኮስ 30 ዲግሪ ይሄ የኤክሱ ነው። ቁጥር ኮስ 45 ዲግሪ 1 ኦቨር ሩት 2 ነው ወይም ሩት 2 ኦቨር 2 ነው። ኮስ 30 ዲግሪ ደግሞ ሩት 3 ኦቨር 2 ነው ማለት ነው። ስለዚህ ስንተካቸው ቲ1ን ለብቻው ብናስቀረው ቲ1 ኢዝ ኢኳልስ ቱ ቲ2 ታይምስ ሩት 2 ሩት 3 ኦቨር ዘ ሆል ኦቨር 2 አድርገን በቀላሉ ማስቀመጥ እንችላለን ማለት ነው። ይሄ ሩት 2 ሩት 3 ሩት 6 አድርገን ማስቀመጥ እንችላለን። እንደዚህ ማስቀመጥ እንችላለን ማለት ነው። በዋይ አቅጣጫ ያለውን ደግሞ ቲ1 ሳይን 45 ዲግሪ ሲደመር ቲ2 ሳይን 30 ዲግሪ ኢዝ ኢኳልስ ቱ 10 ነው። ሳይን 45 ዲግሪ 1 ኦቨር ሩት 2 ነው ወይም ሩት 2 ኦቨር 2 ነው ሲደመር ቲ2 1 ኦቨር 2 ሳይን 30 ዲግሪ ደግሞ 1 ኦቨር 2 ስለሆነ ማለት ነው እኩል ይሆናል 10 ከ10 ጋር እኩል ነው ማለት ነው የነዚህ ድምር። ስለዚህ የላይኛውን የታችኛው ውስጥ አስገብተን በቲ1 ቦታ ይሄን ስናስገባ አፕሮክሲሜትሊ ቫልዩዋቸውን ቲ1 4.5 ኒውተን አካባቢ ቲ2 ደግሞ 3.7 ኒውተን አካባቢ እናገኛለን ማለት ነው። እናንተ አስገብታችሁ ሞክሩት፣ ስሩት። ይሄን ይመስላል ማለት ነው። ሁለተኛ ደግሞ ፋይንድ ዘ ባላንሲንግ ፎርስ ኢፍ ዘ ኦብጀክት ኢዝ ኢን ኢኩሊብረም። ይሄ ኦብጀክት ኢኩሊብረም ላይ ነው እና ባላንስ የሚያደርገውን ፎርስ ፈልጎ ነው የተባለው። እየተንቀሳቀሰ አይደለም ማለት ነው። ቶርክ የለም፣ ቶርኩ ባላንስድ ነው፣ ፎርሱም ባላንስድ ነው ማለት ነው። ስለዚህ እንዴት አድርገን ነው የምንሰራው? ሮቴሽናል ኢኩሊብረም ነው ይሄ። ኔት ቶርኩ 0 ነው ማለት ነው። ማለት ምን ማለት ነው? ክሎክዋይዝ እና አንቲ ክሎክዋይዙ ቶርኩ እኩል ነው ማለት ነው። ስለዚህ ቶርክ እንደምናውቀው አር ክሮስ ኤፍ አር ሲባዛ ዲስታንሱ ሲባዛ በፎርስ እንደሆነ እናውቃለን። ስለዚህ አር1 ኤፍ1 ኢዝ ኢኳልስ ቱ አር2 ኤፍ2 ማለት ነው። አር1 6 ሜትር ነው። ኤፍ1 ደግሞ 120 ኒውተን ነው። ኤፍ2 አናውቀውም፣ እሱን ነው ፈልጎ የተባልነው። አር2 ደግሞ 8 ሜትር ነው ማለት ነው። ስለዚህ እንዴት አድርገን እንሰራዋለን? አር1 ኤፍ1 ኢዝ ኢኳልስ ቱ አር2 ኤፍ2 ፎርሱን 120 ኒውተን ሲባዛ በአር1 በ6 ኢዝ ኢኳልስ ቱ ኤፍ ታይምስ 8 ማለት ነው። ስለዚህ ፎርሱን በቀላሉ 720 ሲካፈል ለ8 ፎርሱን 90 ኒውተን በቀላሉ እናገኛለን ማለት ነው። ለዛሬ ያስኩላችሁ ኮንሰፕት ይሄን ይመስላል። ይሄ ኮንሰፕት ኢኩሊብረም ብዙ ጥያቄዎችን የሚያሰራ አይነት ኮንሰፕት ስለሆነ ብዙ ጥያቄዎችን ስሩ። ምክንያቱም ጥያቄዎችን ካልሰራችሁ ኮንሰፕቱን በመያዝ ብቻ የሚመለስ አይነት ኮንሰፕት አይደለም ማለት ነው። ብዙ ጊዜ ፈተናም የሚወጣው
ማቲማቲካሊ ነው ማለት ነው እንጂ ኮንሰፕቱ ብዙ ላይወጣ ይችላል። ጥሩ ኤግዛምፕል ናቸው፣ ቀለል ያሉ ኤግዛምፕል ናቸው። ብዙ ጊዜ ፈተና የሚወጣባቸው ኤግዛምፕል ናቸው ብዬ እነዚህን ሁለት ኤግዛምፕሎች አምጥቼላችኋለሁ። እናንተ የተለያዩ አይነት ኤግዛምፕሎችን እየወሰዳችሁ ስሩ። ለዛሬ የነበረኝ ቪዲዮ ይህን ይመስል ነበረ። እነዚህን ጥያቄዎች ሞክሯቸው። አንድ ጥያቄ ነው ለዛሬ ያዘጋጀውላቸው። እነዚህን ጥያቄዎች ሞክሯቸው። መልሱን ኮሜንት ላይ አስቀምጡልኝ። ከከበዳችሁም ደግሞ አሳውቁኝ። ቪዲዮን ከተጠቀማችሁበት ከወደዳችሁት ላይክ እንድታደርጉ እንዲሁም ቻናሉን ሰብስክራይብ እንድታደርጉ እና ደግሞ የቪዲዮዎቹን የዚህንና ከአሁን በፊት የነበሩትም ወደፊትም የምለቃቸውን ቪዲዮዎች ፒዲኤፍ ማግኘት የምትፈልጉ ከሆነ በቴሌግራም ቻናሌ ላይ አስቀምጥላችኋለሁ። የቴሌግራም ቻናሉ ሊንኩን ዲስክሪፕሽን ላይ ወይንም ደግሞ ኮሜንት ሴክሽን ላይ አስቀምጥላችኋለሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ።